ጂያን 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 ጂያንን ገደልኩት ጂያንን ገደልኩት 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 ወይኔ አምላኬ ተኩስ ሰምተሃል? ሳይሆን አይቀርም መሰለኝ። ወይኔ አቶ ጂያን ወንድሜ ሞቷል መሰለኝ። ወንድሜ በሕይወት አለ። ወንድሜ ምን ተፈጠረ? ቡንያሚን ምን ተፈጥሮ ነው? ምን ተፈጥሮ ነው ቡንያሚን? በሕይወት አለ። ሀሪካ አምቡላንስ ጥሪ። ምን ሆኖ ነው? ወይኔ ጉዴ ነው። ወንድሜ ተተክሶበታል። አምቡላንስ አሁኑኑ ሳንሻላን ቤት ያስፈልገናል። እባክሽ ቶሎ በሉ። ወይኔ ምንድን ነው? ምን ተፈጠረ? ምን ተፈጠረ? ርቻለሁ። ጃን 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 ቆይ አንድ ጊዜ ሀሪካ አምቡላንስ ጠርተሻል እንዴ? አዎ ጠርቻለሁ እየመጣ ነው። ጃን አይንህን ግለጥ። አንዳችሁን ነገር አድርጉ እንጂ አምቡላንስ የት ነው ያለው? ኢሳት አባቴ ጋር ደውል። እሺ ወንድሜ በርታ፣ እባክህ በርታ። እሺ ጃን አይንህን ግለጥ። ምንድን ያደረግኩት? ወይኔ እኔ ጃንን ወይኔ ምንድን ያደረግኩት? ወይኔ ምንድን ያደረግኩት? ጂያን ወይኔ ምንድን ያደረግኩት? ምንድን ያደረግኩት? ወይኔ መሊክ ደህና ነህ? ነው መሊክ የሆነ ነገር ሆናለች። አረ ምንም አልሆነችም። ታሲን አለ። ቤቱ በሰዎች ተሞልቷል። ራስ ምታት አለ እንዴ? መሊክ የሆነ ነገር ሆናለች። መሊክ የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ከድምጹ በኋላ መልእክቱን በፈጣሪ ስም የት ነው ያሉት? ቆይ ኑም ስልኩን አያነሳም። መሊክ ማሬ ይኸውልሽ፣ ከፈለግሽ ዛሬ ማታ እራት አብረን መብላት እንችላለን ልልሽ ነው የደወልኩት። እስከምትደውይልኝ እጠብቅሻለሁ። ወንድሜ ይሄ ነገር ግራ አላጋባህም እንዴ? ይቺ ልጅ ከየት መጣች? ጥያቄ የፈጠረብህ ነገር የለም? ገብቶሃል? ግን ሁሉም ነገር አልጠረጠርክም? አስበው እስኪ። አላውቅም ሂክመት፣ እየነገርኩሽ ነው። አላውቅም ብቻ ግን እነሱ ማስከፈል አለብህ። መቼም አሁን ክስ ትመሰርታለህ አይደል? ምን አሰብክ? ሂክመት እረፊ እያልኩሽ ነው። ይገባሻል አይደል? በቃ አቁሚ። የእሷን ሴትዮ ስም እንድታነሽብኝ አልፈልግም። በቃ እሺ በቃ ወንድሜ እሺ። ምንድን ነው ነገሩ? ሱምሩን ለማግኘት መጥታችሁ ከሆነ ቤት የለችም፣ ስራ ሄዳለች። ሱምሩን ለማግኘት አልመጣሁም ኤኒሴ፣ አንቺን ለማግኘት ነው ወደዚህ የመጣሁት። ይኸውልሽ በደንብ እንድታደምጭኝ እፈልጋለሁ። ምክንያቱም አንዴ ብቻ ነው የምነግርሽ እና ደግሞ ከዚህ በኋላ በጭራሽ አልደግመው።
ያቺ ስምሩ የምትባል ባለጌ ሴት እኔን የከዳችኝ ሴት በገዛ ሀገሬ ውስጥ ክብሬን የነጠቀችኝና ያዋረደችኝ ሴት እዚህ ቤት ውስጥ እንደምትኖር ሰምቻለሁ። ኤኒሴ ስማ፣ ስምሩ አንተ እንደምትላት አይነት ሴት አይደለችም እልህ ነበር፣ ግን ጥቅም የለውም። ጆሮውን ደፍነሃል፣ አይንህንም ጨፍነሃል። በንዴት እየተመራህ ምንም አይታይም። ዝም በይ ባክሽ፣ ዝም ብለሽ አታውሪ። ዝም ብለሽ ማውራትሽን አቁሚና ይኸውልሽ፣ አሁን በደንብ አዳምጨኝ። ስምሩን ከዚህ ቤት ታስወጫታለሽ። ሁሉንም ዕቃዎቿን ትሰበስቢና ከቤት ታባረሪያታለሽ። ከሥራ ቤት ልትመለስ ስትሞክር በጭራሽ ቤት እንድትገባ እንዳትፈቅጂላት። እሺ ሰሚኛለሽ? አይ እባክህ ወንድሜ፣ ዝም ብለህ እኮ ነው የምትለፋው። ዝም ብለህ ብታባረራት ይሻላል። ለምን እንደሆነ ታውቃለህ? እኛ ምርመራ አድርገን ነበር። የሃሪካ አባት ሳሜት ሻንሳላን አይደለም፣ ሌላ ማስረጃ ያስፈልጋል። አሁንም ደግሞ እንደዚህ አይነት ሴት አይደለችም ትላለች። ትንሽ ደግሞ አታፍርም እንዴ? እፍረተ ቢስ ናት። አዳምጡኝ። ከዚህ በኋላ ያቺን ሴት አንቺም ሆንሽ ሌላም ሰው ቢሆን ካፓዶሻ ውስጥ ማንም ሰው እሷን ቤቱ ማስገባት አይችልም። ማንም ሰው የሚጠጣ ውሃም ሆነ የሚበላ ነገር አይሰጣትም። ትሰሚኛለሽ አይደለም? በእውነት በጣም ታሳፍራለህ አቶ ሳሜት፣ በጣም የምታሳፍር ሰው ነህ። ቆይ እስቲ እንዴት እንደዚህ አይነት ሰው ትሆናለህ? ቆይ ግን መቼ ነው እንዲህ አይነት ሰው የሆንከው? አልገባኝም። ማን እንደዚህ ያደረገ? ኤኒሴ፣ እኔ አሁን በጣም በርዶኛል። ረጅም መንገድ ተጉዘናል። ስለዚህ እኔ ስብከት መስማት አልፈልግም። ያቺን ሴት ዝም ብለሽ አባሪያት፣ ካለበለዚያ ግን እንጣላለን። አላስጠነቀቅሽኝም እንዳትኝ፣ ያልኩሽን እንዳትረሽ። በደንብ አድርጋችሁ ስሙኝ። እኔ በሕይወት እስካለው ድረስ ስምሩ ቤቴም ውስጥ ልቤም ውስጥ ቦታ አላት። ግን እናንተ የሚቀጥለው ዓለም ውስጥም ቦታ አይኖራችሁም። አሁን ውጡልኝ፣ ከቤቴ ውጡልኝ። ፍጠኑ! አሁን ከዚህ ሂዱ በሉ። በደንብ አድምጭኝ ኤኒሴ። ደግሜ እኔ አልናገርም። ሕይወትሽም በደንብ አናገዋለሁ። ነግሬሻል። አድርገው፣ የፈለግከውን አድርግ። እኔ ግን ሐሳቤን አልቀይርም። አድርገው። ደውልለት ወንድሜ፣ ዝም ብለህ ለእሱ ደውልለት። እንግዲህ አስጠንቅቄያታለሁኝ። አዎ እህቴ እባክሽ ስለምንሽ ወይዘሮ ስምሩ ጋር ደዊ። ምን እንደሆነ አንድም ሳታስቀሪ እውነቱን ንገሪያት። ወይዘሮ ስምሩ ጠንካራ ሴት ነች። እርግጠኛ ነኝ የምትኖርበትን ቤት ታገኛለች። ዛራ፣ ቆይ ግን አንቺ ምን አስበሽ ነው? ምን እያልሽ ነው? አንቺ እንኳን አምላክን አትፈሪም? ኧረ ተይ ኤኒሴ፣ ኧረ ተይ። እነዚህ ሰዎች በጣም አደገኛ ሰዎች ናቸው። ከእነሱ ጋር እኛ መነጻጸር እንችላለን? ቆይ እኛ እነሱን መጋፈጥ እንችላለን? እህቴ! ወይኔ አምላኬ! ወይኔ አምላኬ! ቤታችንን አፈረሱት። ማነው እንደዚህ አይነት ነገር የሚያደርገው? እኮ ማነው እሱ? ወየው! ወይኔ! እንግዲህ አፍርሰው፣ እዛም ጋር አፍርሰው፣ ያንንም ግድግዳ እዛም ጋር በደን አፍርሰው። ወይኔ አምላክ! ምንድነው ነገሩ? ምንድነው? ሳሜት እያደረግህ ነው? ቤታችንን እንዳታፈርሱት! አቁሙ ብያለሁ! አቁሙ! እንደዚህ እንዳታደርጉ! ቤታችንን እንዳታፈርሱት! እባካችሁ አቁሙ! አይሆንም! አቁም ብያለሁ! አቁሙ! እባክህ ቤታችንን አታፍርሰው! ሳሜት ምን እያደረግህ ነው? አንተ ግን ሰው እንኳን ባትፈራ አምላክን አትፈራም እንዴ? ሂጂ ወደዛ። ነግሬሽ አልነበረም እንዴ? ቤትሽን አፈርሰዋለሁ ብዬሽ ነበር። አሁን ምን እያርኩኝ? ቃሌን ማንነቴን እያሳየውሽ ነው። በለው አፍርሰው። ያንንም በደንብ አፍርሰው። ያንንም አፍርሰው። እባክህ ተው ልጄ። አዳምጪ። ሰሚኛለሽ? እኔሴ ከዚህ በኋላ ስምሩን ማገዝ ታቆሚያለሽ? እናቆማለን። አንተ ብቻ ማፍረሱን አቁም። አንቺ ደግሞ ወደዛ ዞር በይልኝ። ሴትዮ ወደዛ ዞር። ማገዝ ታቆሚያለሽ አታቆሚ? አሁን ታቆማለች። ምን ምርጫ አላት? ቤቱ እንደሆነ ፈርሷል። ታቆማለች። አውቅቱ ስሚ፣ ለመጨረሻ ጊዜ ነው የምጠይቅሽ። እሷን ማገዝሽን ታቆሚያለሽ አታቆሚ? መልሽልኝ።
ታግዣታለሽ አታግዣትም? አላግዛትም። እነሱ ኢድሪስ አቁመው በቃ እንሂድ አሁን እንሂድ። ደህና ዋይ ኤኒሴ። ቀስ በሉ። ተጠንቀቅ። አሁን እናንሳው፣ ከፍ አድርጉ። እኔም መምጣት እችላለሁ? አንቺ ማነሽ? ባለቤቱ ነኝ። ግቢ። እሺ። እኔም መምጣት እችላለሁ? ውይ ሀሪካ፣ እስኪ ዝም በይ። አንድ ወንድም ብቻ ነው ያለሽ፣ እሱም እኔ ነኝ። እንሂድ አሁን። አቶ ሳሜት። አቤት። ምን መሰለ? ምንድን ነው ቡንያሚን? እንዴት መናገር እንደምችል አላውቅም። አቶ ሳሜት በጣም ነው የማዝነው። ይኸውልህ። ምንድን ነው የምትለው ቡንያሚን? አቶ ጂሃን በጥይት ተመቷል። ምንድን ነው? ምን ተፈጠረ? ልጄ ደህና ነው ቡንያሚን? ልጄ ሞቷል እንዴ? ቆይ ምን ተፈጠረ? መልስልኝ። እየጠየቅኩህ ነው ቡንያሚን፣ መልስልኝ ቡንያሚን። አይ አታስብ፣ በሕይወት አለ። አቶ ሳሜት አልሞተም። እንደውም እኔ ራሴ ነኝ የልብ ትርታውን የሰማሁት። አቶ ጂሃን ጠንካራ ሰው ነው። አምቡላንስ ውስጥ አስገብተነዋል። አሁን ሆስፒታል እየሄደ ነው ያለው። አቶ ሳሜት ምንም አታስብ፣ ምንም አይፈጠርም። ቆይ ማን ነው እንደዚህ ያደረገው? እውነቱን ለመናገር ለጊዜው ምንም አናውቅም፣ ግን ደግሞ ያው የጥበቃ ካሜራ ቪዲዮዎችን እንመለከታለን። ከዛ ሳውቅሃለሁ። እሺ። ምን ተፈጠረ ወንድሜ? እባክህን ንገረኝ። ጂሃን በጥይት ተመቷል። ሞቷል እያልክ ነው? አይደለም። አይዞ፣ ምንም አትሆንም። መሌክ ነች የተኮሰችበት። የሚገርመው ነገር አቶ ጂሃን ላይ የተኮሰችው መሌክ ናት ማለት ነው። ኧረ ቆይ ምን ማለት ነው መሊክ ነች ማለት? ወይኔ አምላኬ! የልጅ ልጅሽ አይደለች? ለማመን ይከብድሻል አይደል? ቡንያምን ምን አይነት ነገር ነው የምታወራው? የምኔ ልጅ ነው? የምኔ ልጅ ነው? ሄሎ፣ አቶ ታህሲን፣ ጂያን ሻንሳላን በጥይት ተመታ። ምን? እንዴት እንደዚህ ሆነ? ሜሌክ ነች ተኳሽ እያሉ ነው። ጄናን ምን እያልሽ ነው ያለሽው? አሁን የጥበቃ ካሜራውን እያየን ነው። ቡንያሚንና ሌሎቹም ተሰብስበው ቤት ውስጥ እያዩ ነው። በእውነት ከመተኮሱ በፊት እሷ ናት የገባችው። ከዛ ወጣች። በትክክል በዛ ሰዓት ነው። ካሜራ ላይ ግን ትታያለች? አይ ስትተኩስ አትታይም። ስትገባና ስትወጣ ብቻ ነው የምትታየው። እሺ ጀናን፣ በቃ እሺ። በቅርቡ የተባባልነውን ገንዘብ አካውንትሽ ውስጥ አስገባልሻለሁ። በጣም ነው የማመሰግነው። አምላክ አብዝቶ ይባርክህ። አመሰግናለሁ። አሜን አሜን። ወይኔ ምንድን ያደረግሽው መሌክ ውዴ? የት ሄደ ነው ታህሲን? ትኩስ እያለ ነበር መብላት የነበረ። አመሰግናለሁ ከራጉዝ። የሆነ አስቸኳይ ነገር መጣብኝ። አሁኑ መሄድ አለብኝ። እሺ። ከማል ታችኛው ቤት ነው ያለው። የሚያስፈልግህ ነገር ካለ ለሱ ደውልለት። እሺ። አያሳስብህ። ሴልቹክ፣ አንተ ከእኔ ጋር ትመጣለህ። ታህሲን፣ ትልቅ ችግር ውስጥ ነህ አይደል? ፊትህ ላይ ያስታውቅብሃል። ግን ምንም ነገር ቢሆን ለአንተ እንደማይከብድ እርግጠኛ ነኝ። አመሰግናለሁ ወዳጄ፣ አመሰግናለሁ። እሱም በአንተ እጅ ነው የምትሆነው። ከማል ቤቱን ጠብቅ። ሴልቹክ ና ግባ። እሺ ገባኝ። መሊክ እንደተከሰሰች ግልጽ ነው። ግን ለምን? ያው ማለቴ፣ ቆይ ግን የእውነት እንደዚህ ማድረግ አስፈላጊ ነው? ወይዘሮ ኒያየት፣ እንደዛ አይደለም። መሌክና ኑህን እየተጠቀመባቸው ነው። ማን ይመስልሻል? ታህሲን የኒሽሪን የሚባለው ሰውዬ።
ቡንያሚን፣ አሁን ደግሞ ምንድን ነው የምታወራው? የሚጠቀምባቸው ማለት አሁን ሲጀመር ኑሁና መሊክ ከታህሲን ጋር ምን ያገናኛቸዋል? በጣም ይገናኛሉ። ወይዘሮ ኒሃየት ማለቴ ወይዘሮ ኒሃየት፣ አንቺ ምን እየተፈጠረ እንደሆነ እንደማታውቂ ግልጽ ነው። ዜና አታዳምጭም ማለት ነው። ምን ማለት ነው? ታህሲን እየተጠቀመባቸው ነው ማለት? ለምን አታስረዳኝም? ሰዎች አዳምጡኝ። ሁላችሁም ቦታችሁን ያዙ። አንድ ነገር ሊበላሽ ነው። በቤቱ ዙሪያ ሁላችሁም የተመደባችሁበትን ቦታ ያዙ። ትንሽ እንኳን የሚያጠራጥር ነገር ካያችሁ ስሙ። ምንም የሚያጠራጥር ነገር ካያችሁ ለእኔ ወዲያውኑ ማሳወቅ አለባችሁ። አንድም ሰከንድ ማባከን የለብንም። አንድም ሰከንድ ቢሆን። የሻን ሳላም ቤት ጥቃት ላይ ነው። የሻን ሳላም ቤተሰብ ራስን ነው የጣሉት። በዚህ ብቻ አያቆሙም። ጥቃታቸውን መቀጠላቸው መቼም የማይቀር ነገር ነው። እኛ ግን እስከዛ ድረስ ምን እናደርጋለን? ንገሩኝ፣ ምን እናደርጋለን? ራሳችንን መሥዋዕትነት ቢያስከፍለን እንኳን እንጠብቃችኋለን። በትክክል። ውይ ቡንያሚን፣ መጀመሪያ የጀመርክልኝን ነገር ጨርስ እንጂ ታሪኩን በሙሉ ንገረኝ። እየጠበቅኩ ነው። ወይዘሮ ኒሃየት፣ አዝናለሁ። አሁን ላይ ላንቺ ለማስረዳት ምንም ጊዜ የለኝም። ቢኖረኝም እንኳን ምን ያህል ጊዜ ከአንቺ ጋር ማሳለፍ እንደምችል አላውቅም። አልችልም አሁን። በሉ ሰዎች ቶሎ በሉ። ወይዘሮ ኒሃየት፣ ለካ አላወቅንም እንጂ በአጭሩ የሻን ሳላም ቤተሰብ ቀንደኛ ጠላት ታውቂያለሽ፣ ታህሲን ነው። ቡንያሚን ዳርዳር እያለ ሊነግርሽ እየሞከረ ነበር። ነገር ግን ይሄንን ጠላት? ያ ምስኪን ሰው? አዎ። ለምን? እኔ ምን አውቃለሁ? ለእኔ ማን ይነግረኛል? ግን የማውቀውን ነገር ልንገርሽ። ሁለቱ የልጅ ልጆችሽን አየሽ? እነዛ ኑና ሜሌክን ከመጀመሪያው ቀን ጀምሮ ከታህሲን ጋር ነበሩ። እንግዲህ ይሄ ማለት ደግሞ ያጎረሰንን እጅ እንደ መንከስ ማለት ነው አይደል? እንግዲህ እኔ የተረዳሁትና የገባኝ ይሄ ነው። አንቺ በስርዓት አውሪ። የአንቺ የልጅ ልጆች የምትሉትን ነገር አንቺም ባለቤትሽም ትተዋላችሁ። ከመቼ ጀምሮ ነው የእኔ የልጅ ልጆች የሆኑት? ውይ አንቺ ደግሞ አያታቸው አይደለሽም እንዴ? የሱምሩ እናት አይደለሽም እንዴ? የአንቺ ልጅ ሱምሩ እሱ አይደለች እንዴ የወለደቻቸው? አሳፋሪ። ጀናን፣ በሉ በሉ፣ አሁኑን ውጡ፣ ውጡ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እኔ ግን እንደሱ አልሆንም። እናንተ ያረከሳችኋት ኒሃየት ማን እንደሆነች አስታውሳችኋለሁ። አንሹ ሜሌክ፣ አንሹ እባክሽ፣ አንሹ ስልኩን አንሹ እባክሽን። አታነሳም ወንድሜ? አታነሳም። ደግሞ ወደ ቤት አልሄደችም። እህት ካድሬን አግኝቻት ነበር። እሷም እንደዛው ነው ያለችው። የት ሄዳ ሊሆን ይችላል? ምንም አትሆንም ጃን። ምንድን ነው ሁኔታው? 3 ቦታ ነው የተመታው። 2ቱ ሆዱ ላይና አንዱ ደግሞ ትከሻው ላይ ነው። የደም ግፊቱ 7/5 ነው። ለጊዜው ራሱ ስቷል። አተነፋፈሱ ጥሩ አይደለም። በጣም ብዙ ደም ፈሶታል። ሀሪካ የት እንዳለ ጠይቂያቸው። ይቅርታ፣ ጃን ሳንሻላንን የት ነው የወሰደው? ወደ ውስጥ መግባት አይፈቀድላችሁም። እባካችሁ እዚሁ ጠብቁ። ተይ ተይ፣ ይቅርብሽ፣ ተይ።
ሳፌት፣ ሁሉንም ሰው ሰብስብ እባክህ። ያገኘውን ሰው በሙሉ ሰብስብ፣ ማንም እንዳይቀር። ድልድይ ስር፣ አምባ ጫፍ፣ አንድ ቦታ ሳይቀር ፈልጉ። ሁሉም ቦታ እንድትፈልጉ ፈልጋለሁ። ሁሉም ቦታ ላይ አንዳንድ ሰው አስቁማችሁ ፈልጓት። እህት ሜሌክን ነው የምንፈልጋት። ራሷን ልታጠፋ ልትሞክር ትችላለች ብዬ ፈርቻለሁ። ገባህ አይደል? አንድ ነገር ካገኘህ ቶሎ ደውል አሳውቀኝ። በል ሳፌት፣ እንዳታሳፍረኝ። ወንድሜ ወዴት ነው የምንሄደው? የሆነ ያሰብኩት ቦታ አለ ሴልቹክ። ዝም ብለህ ንዳ። አቶ ሳሜት እንኳን በሰላም መጣህ። ምን ተፈጠረ ቡንያሚን? እውነቱን ለመናገር እኔም ገና እዚህ መድረሴ ነው። ግን መንገድ ላይ ሆኜ ዶክተሩ ጋር ደውዬ ነበር። አቶ ጂሃንን ቀዶ ጥገና ክፍል አስገብተውታል። ማለቴ አቶ ሳሜት ምን ነው ደህና አይደለህ? ወንድሜ እስቲ እባክና፣ ለምንድን ነው ዝም ብለህ የቆምከው? ና እባክህ እንደዚህ አትሁን። ቡንያሚን የሆነ ነገር አድርግ። ልጄ በጥይት ተመቷል። ጂሃን በጥይት ተመቷል። አሁን የትረፋ ራሱ ምንም አላውቅም። እንዴት ነው ይህንን ሁሉ የምችለው? ሂክመት እንዳደርግ ነው አምላኬ። እንደዚህ አትበል እባክህን፣ ስማኝ። ጂሃን እንዴት ጠንካራ እንደሆነ አንተ ታውቃለህ። ይሄንን በደንብ ታውቃለህ አይደለ? አይዞኝ፣ ይሄንን እንችለዋለን። እንደምንም ይሄን ቀን እናልፋለን። ግን ታስፈልገናለህ። ጠንካራ መሆን አለብህ። ትሰማኛለህ አይደለ? ጠንካራ መሆን አለብህ። ደህና ነህ አይደለ ወንድሜ? እባክህን ተረጋጋ። እንደዚህ አትተው ወንድሜ። ተሽከርካሪ ወንበር ላምጣ እንዴ? ና የኔ ውድ ወንድም ና፣ ቀስ በል። አባዬ ጂሃንን ቀዶ ሕክምና ክፍል አስገብተውታል። አውቃለሁ ልጄ፣ አውቃለሁ። 3 ጊዜ ነው የተኮሱበት አባዬ። አሁንም ደግሞ አባዬ ትለዋለች እንዴ? ወንድምሽ በጣም ጠንካራ ነው። ይህንንም ቢሆን እንደምንም ያልፈዋል። አታስብሽ። በጣም ፈርቼ ነበር አባዬ።